ሰላም ጤና ይስጥልኝ ክቡራትና ክቡራን ለዕለቱ ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያ አንኳር መረጃዎቹን በአማራ ክልል አገዛዙ ዘመቻ ማዕበል በሚል የሰየመው ውጊያ በበርካታ አካባቢዎች ዛሬም ተጠናክሮ መቀጠሉ ተነግሯል። ሁለተኛ ቀኑን በያዘው በዚህ ውጊያ የአማራ ፋኖ ብሔራዊ ኃይል አንድ የፌዴራል መንገድን ጨምሮ በርካታ አካባቢዎችና ከተሞችን ከአገዛዙ ሰራዊት ማስለቀቁ ተነግሯል። የገባበት የአማራ ክልል ሁሉ ረመጥ የሆነበት የመከላከያ ሰራዊቱ በበኩሉ የጽንፈኛውን የፋኖን ኃይል ትጥቅና ነዳጅ እንዲሁም ሎጂስቲኩን በቁጥጥር ስር አውያለሁ ሲል ተናግሯል። ቀዳሚው መረጃችን ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ ሌሎች ከፍተኛ ባለስልጣናትን ይዞ ከጎንደር ወደ ጎርጎራ ሲጓዝ የነበረው ሄሊኮፕተር በፋኖ ኃይሎች ተመቶ መውደቁ ይታወሳል። በዚህ አደጋም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከአብራሪዎቹ አጠገብ በመቀመጣቸው በአደጋው ወቅት ከፍተኛ ጉዳት እንደደረሰባቸው የዜና ምንጮች ዘግበዋል። አቶ አገኘሁ ተሻገር በሀገር ውስጥ አንድ ስሙ በግልጽ ባልታወቀ ሆስፒታል ውስጥ ሲታከሙ የቆዩ ቢሆንም ህመማቸው እየባሰ ስለመጣና ተጨማሪ ሕክምና ስላስፈለገ ወደ ዱባይ ማቅናታቸው የተነገረ ሲሆን በዱባይ የንጉሳውያን ቤተሰብ ሆስፒታል ውስጥ በቪአይፒ ሕክምና ክፍል ውስጥ ሕክምናቸውን እያደረጉ እንደሚገኝ የተነገረው አቶ አገኘሁ ተሻገር በዚህ ሰዓት በምን ሁኔታ ላይ እንደሚገኙ የሚታወቅ ነገር ባይኖርም በርካቶች ግን ህይወታቸው ሳያልፍ እንዳልቀረ እየተናገሩ ይገኛሉ። ሌላኛው መረጃችን ነው። ቀድሞ የኦሮሚያ ክልል ፕሬዝዳንትና የቲም ለማ መሪ እንዲሁም የመከላከያ ሚኒስትር የነበሩት አቶ ለማ መገርሳ ሁለት ጊዜ የግድያ ሙከራ ተደርጎባቸው እንደነበረ ተሰማ። የሰኔ 15ቱን የአምባቸውንና የጀነራል ሳረ ግድያን ተከትሎ ለማ መገርሳ ላይ የተደረገው የግድያ ሙከራ አንዱ እንደነበረ አንድ እማኝ ተናግረዋል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። አማራ ክልል አገዛዙ ዘመቻ ማዕበል በሚል የሰየመው ውጊያ በበርካታ አካባቢዎች ዛሬም ለሁለተኛ ቀን ቀጥሎ መዋሉ ተነግሯል። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 1 እና 2 ከራያ አላማጣ ወደ ዋጃ መግቢያ እስከ ራያ ቆቦ ጎብዬ ፌዴራል መንገድን መቆጣጠራቸው ተነግሯል። ምስራቅ አማራ ኮር 1 መድፍ 1 ዙ 23 እና 1 ብረት ለበስ መድፍ በሞርታር በማውደም የቆቦ ከተማ ሆርማት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስ ያለውን አካባቢ መቆጣጠራቸውን ይፋኑ የዜና ምንጮች ዘግበዋል። የምስራቅ አማራ ኮር 2 ሁሉም አሃዶች በተሳተፉበት ሰፊ ቀጠናዎች ላይ ባደረጉት ውጊያ 3 ወታደራዊ ካምፖችን እንዲሁም 3 ሜካናይዝድ መሳሪያዎችን በማውደም ሮቢት ከተማን ሙሉ በሙሉ መቆጣጠራቸውንና ታላቅ ድል ማስመዝገባቸውን አሳውቀዋል። በኦርማትና አራዱም ወታደራዊ ካምፕ እንዲሁም በመንጀሎ በሮቢት ከተማና አሚድ ውሃ በተባለ ግንባርም በርካታ የአገዛዙ ሰራዊት የተደመሰሰ ሲሆን ከ120 በላይ ቁስለኛ ቆቦ ሆስፒታል በ5 ኦራል እና 1 ፓትሮል ቁስለኛ ሆስፒታል መድረሱንም ነው የዜና ምንጮች አክለው የዘገቡት። ፋኖ ሙሉ በሙሉ በተቆጣጠረው ሮቢት ከተማ በርካታ ወታደሮች ቆስለው ወደ ወልዲያ ማፈግፈጋቸውም ታውቋል። ለ2 ዓመት ከፍተኛ ማዘዣ ጣቢያውና የሜካናይዝድ ቤዝ አድርጎ የቆየውን ሆርማት ወታደራዊ ካምፕ በደረሰበት ወታደራዊና ቁሳዊ ኪሳራ ምክንያት ካምፑን ለቆ ወደ ቆቦ ከተማ ሸሽቷልም ተብሏል። የአገዛዙን ኃይል ለዚህ ከባድ ሽንፈት የዳረገው ከዞብል አምባ ክፍለ ጦር በሜካናይዝድ የተቃጣበት ጥቃትና የደረሰበት ከፍተኛ ሰብአዊና ቁሳዊ ጉዳት እንደሆነም ተነግሯል። በዚህ ጥቃት ከፍተኛ አመራሮችን ጨምሮ በርካታ የወታደራዊ ካምፕ አባላት ከፍተኛ ጉዳትን አስተናግደዋል የተባለ ሲሆን ያሳምነው ክፍለ ጦር በሜካናይዝድ ባደረገው ውጊያ በሮቢት ከተማ ግንባር 1 ዙ 23ን ማውደሙም ተነግሯል። በዚህ ግንባር ምስራቅ አማራ ኮር ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ጥቃት የፈጸሙ ሲሆን ቀጠናውንም በመዝጋት ያገዛዙ ኃይል ከወልዲያና ሀራ ተጨማሪ የሰው ኃይል እንዳያስገባ በማድረግ ለተመዘገበው አመርቂ ድል ጉልህ ሚና ተጫውተዋል ሲል የዜና ምንጫችን አክሎ ዘግቧል። ክልሉ ያገዛዙ ኃይል ዘመቻ ማዕበል በሚል የሰየመው ውጊያ ከሁሉ ቀጠና ባሻገር በበርካታ የክልሉ አካባቢዎች መቀጠሉም ታውቋል። በአዲሱ ያገዛዙ ዘመቻ በጎጃም ቀጠና ብቻ ከ10 በላይ በሆኑ ግንባሮች ውጊያ መክፈቱንም አሳውቋል። አገዛዙ በዚህ ቀጠናም ከፍተኛ ወታደራዊ ጉዳት እንደተመዘገበበትም ተነግሯል። በዚህ ዘመቻ ማዕበል ውጊያ የፋኖ ኃይሎች በመልሶ ማጥቃት ከተሞችን ጨምሮ በአገዛዙ ስር የነበሩ አካባቢዎችን ነጻ እያወጡ እንደሚገኙም ተነግሯል። ሰኔ 21 ቀን 2017 ዓ.ም በጎጃም ቀጠና ሰፊ አካባቢዎችን የሸፈነ ከባድ ውጊያ መደረጉንም የዜና ምንጫችን አክሎ ዘግቧል። በዚህም በስናን ረቡ ገበያና ደጋዳሞት አረፋ ደብተራ አካባቢ የፋኖ ኮማንዶዎች የተሳተፉበት ከፍተኛ ውጊያ መደረጉና ከፍተኛ
ጉዳት በአገዛዙ ሰራዊት ላይ ማድረሳቸውም ተነግሯል። የአገዛዙ ኃይል መከላከያን፣ ሚሊሻን እንዲሁም አድማ ብተናና መደበኛ ፖሊስን በጥምረት ባሳተፈበት በዚህ ዘመቻ አርብ ገበያ፣ ጎንቻ እና ፈለገ ብርሃን እንዲሁም በእናርጅና እናውጋ፣ ደብረ ወርቅ፣ ጠለማ አካባቢዎች ላይ ውጊያ ማድረጉም ታውቋል። ፈለገ ብርሃን ከተማን በመልሶ ማጥቃት የተቆጣጠረው ፋኖ የአገዛዙ የፖሊስ ጣቢያን በመስበር የግፍ እስረኞችን አስለቀቀዋል። የአገዛዙ ወታደራዊ ትጥቆችንም ተቆጣጥረዋል። በተያዘም በከተማው ለአገዛዙ ሲሰልሉና መረጃ ሲያቀብሉ ነበር የተባሉ ተጠርጣሪዎችን በፋኖ ቁጥጥር ስር ውለዋል ሲል የዜና ምንጫችን ያደረሰን መረጃ ያሳያል። ፋኖ ወደ ከተማዋ ከመግባቱ በፊት በተደረገ ውጊያም በርካታ ያገዛዙ የፖሊስና የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች ገልጸዋል። በቀጠናው ገንደ ውሃ ከተማ የፋኖ ኃይሎች ዘልቀው በመግባት ፖሊቴክኒክ ኮሌጅ ግቢን ካምፑ ባደረገው የአገዛዙ ጦር ላይ ጥቃት መክፈታቸውም ታውቋል። በተመሳሳይ ወደ ደብረ ወርቅ ከተማ የገባው የፋኖ ኃይል ወርቁ ሜዳ አካባቢ ተጠርንፎ በነበረ የአገዛዙ ጦር ላይ ጥቃት መክፈታቸውም ታውቋል። በቀጠናው የቀጠለው ውጊያ በከባድ መሳሪያ የታገዘ መሆኑ የታወቀ ሲሆን በርካታ የአገዛዙ ወታደሮች የተገደሉበት ቀጠናም ሆኗል ሲሉ የፋኖ የመረጃ ምንጮች ዘግበዋል። የአገዛዙ ሰራዊት በበኩሉ በቋሪት ወረዳ ጽንፈኛ ሲል የጠራው የፋኖ ኃይልን አልባሳት፣ ነዳጅን ጨምሮ የተለያዩ ሎጂስቲኮቹን በቁጥጥር ስር አዋልኩ ሲል በማህበራዊ የትስስር ገጹ ላይ ባሰፈረው መልእክቱ አሳውቋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ ሌሎች ከፍተኛ ባለስልጣናትን ይዞ ከጎንደር ወደ ጎርጎራ ሲጓዝ የነበረው ሄሊኮፕተር በፋኖ ኃይሎች ተመቶ መውደቁ ይታወሳል። በዚያ አደጋሚ ፌዴሬሽን አፈ ጉባኤ አቶ አገኘው ተሻገር ከአብራሪዎቹ አጠገብ በመቀመጣቸው በአደጋው ወቅት ከፍተኛ ጉዳት እንደደረሰባቸው የዜና ምንጮች በስፋት ዘግበዋል። አቶ አገኘው ተሻገር በእግራቸው ላይ ባጋጠማቸው የአጥንት ስብራትና በሌሎች ጉዳቶች ጭምር በኢትዮጵያ አንድ ስሙ በግልጽ ባልታወቀ ሆስፒታሉ ሲታከሙ የቆዩ ቢሆንም ህመማቸው እየባሰ ስለመጣና ተጨማሪ ሕክምና ስላስፈለገው ወደ ዱባይ ማቅናታቸው ነው የተነገረው። በዱባይ በሚገኘውና በንጉሳውያን ቤተሰብ በተቋቋመው ሆስፒታል ውስጥ በቪአይፒ ሕክምና ክፍል ውስጥ ሕክምናቸውን እያደረጉ እንደሚገኝ የተነገረው አቶ አገኘው ተሻገር በዚህ ሰዓት በምን ሁኔታ ላይ እንደሚገኙ የሚታወቅ ነገር የለም። መረጃ ምንጮች አቶ አገኘው ተሻገር በደረሰባቸው ከባድ አደጋ በጽኑ ህሙማን ክፍል ውስጥ እንደሚገኙ የተናገሩ ሲሆን ሌሎች የመረጃ ምንጮች ደግሞ አቶ አገኘው ተሻገር በሄሊኮፕተር አደጋው ህይወታቸው ሳያልፍ እንዳልቀረ ግምታቸውን ሲሰጡ ተሰምተዋል። የቀድሞ የኦሮሚያ ክልል ፕሬዝዳንትና የቲም ለማ መሪ እንዲሁም የመከላከያ ሚኒስትር የነበሩት አቶ ለማ መገርሳ 2 ጊዜ የግድያ ሙከራ ተደርጎባቸው እንደነበር ተሰማ። ከጠቅላይ ሚኒስትር አብይ አህመድ ጋር ቅራኔ ውስጥ በመግባታቸው ከስልጣን የተነሱትና ከሀገር እንዲሰደዱ የተደረጉት አቶ ለማ መገርሳ ከፍተኛ ዛቻና ማስፈራሪያ የሚደርስባቸው እንደነበረ ተሰምቷል። የቀድሞ የኦህዴድ ማዕከላዊ ኮሚቴ አባልና አሁን በስደት ላይ የሚገኙት ዶክተር ሚልኬሳ ከዛራ ሚዲያ ጋር በነበራቸው ቆይታ አቶ ለማ መገርሳን በሚመለከት ለሰሚ ጆሮ የሚከብድ የአብይን ጉድ ዘርግፈውታል። የአብይ አህመድ መንግስት ለማ መገርሳን ለመግደል 2 ጊዜ ሞክሮ እንደነበርና እንዳልተሳካለት የተናገሩት ዶክተር ሚልኬሳ የሰኔ 15ቱን የናምባቸውና የጀነራል ሰዓረን ግድያ ተከትሎ ለማ መገርሳ ላይ የተደረገው የግድያ ሙከራ አንዱ እንደሆነ አብራርተዋል። ሰኔ 15ቱን ጥቃት ተከትሎ አዳነች አቤቤና አባዱላ ገመዳን ጨምሮ ሌሎች ከፍተኛ ባለስልጣናት በመትረየስ ጭምር ጥበቃና ከለላ ሲደረግላቸው ለማ መገርሳ ግን ምንም አይነት ጥበቃ አልተደረገላቸውም ብለዋል። ለማ በዚህ አጋጣሚ ሊገሉት እንደሚችሉ በሰማ ጊዜ በአንድ አነስተኛ ሆቴል ውስጥ ለ5 ቀናት ተደብቆ ያንን ከባድ ወቅት አሳልፏል። ከግድያም መትረፍ ችሏል ሲሉ ዶክተር ሚልኬሳ ተናግረዋል። ሁለተኛው የግድያ ሙከራ ደግሞ አቶ ለማ መገርሳ የመከላከያ ሚኒስትር በነበሩበት ወቅት የተደረገ ሙከራ ሲሆን ለማ መገርሳ በርካታ ጀነራሎችን ይዘው ወደ አሜሪካ ሊያቀኑ ሲሉ ቦሌ አየር ማረፊያ ውስጥ ግርግር እንዲፈጠር መደረጉና ከዚያም እሳቸውን ለመምታት መሞከሩን ዶክተር ሚልኬሳ አክለው ተናግረዋል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝንላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ቸር ያሰማን። ሻሎም